ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 18 በወሩ 18ኛው ቀን ላይ በዓመተ ምሕረቱ ደግሞ 2018 ላይ በወሩ 8ኛው ወር ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። በራያ ቆቦ፣ በራያ አላማጣና በራያ ቀጠና በአየር ኃይል በመካናይዝድ በእግረኛ የታገዘ ውጊያ ቀጥሏል። በዚህ ግንባር እንግዲህ የተለያዩ አሰላለፎች ናቸው ያሉት። የተለያየ የኃይል አሰላለፍ አለ። ይህንንም በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። በሰሜን ወሎ በተለያዩ አካባቢዎች ላስታና አካባቢዎች ጨምሮ ያሉ የ24 ሰዓት አዳዲስ መረጃዎችን እንዲሁም ደግሞ በሸዋ ጎንደር፣ በተለይ በሰሜን ጎንደር በዳባትና ደባርቅ ቀጠናም በ24 ሰዓት የተለያዩ ክስተቶች አሉ። እነሱን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መቀሌም የሚወስድን መረጃ አለ። መቀሌም ያለውን የ24 ሰዓት ወታደራዊ ፖለቲካዊና የስልጣን ሽኩቻን በተመለከተ ምን አዳዲስ መረጃዎች አሉ የሚለውን አጫጭር መረጃዎች በዚህ ሰዓት ወደ እናንተ የማደርስ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከመረጃዎቻችሁ መካከል በኦሮሚያ ክልል በተለይ በምዕራብ ሸዋ ኖኖ ወረዳ መዳሎ ቀበሌ ያለውን በአማራ ተወላጆች ላይ የሚፈጸመውን ጭፍጨፋ በተመለከተ ተጨማሪ መረጃዎችን አድርሳችሁኛል። በእጅጉ አመሰግናለሁ። በተለያዩ አካባቢዎች እንደዚሁ በአርሲም በክርስቲያኖች ላይ የቀጠለውን ጭፍጨፋና እንዲሁም ደግሞ ማዋከብ በተመለከተ ከሁለት ቀናት በፊት 8 ሰዎች ታግተው ተወስደዋል የሚል መረጃም አድርሳችሁኛል። በእጅጉ አመሰግናለሁ። ይህ እንግዲህ በአካባቢው ባለስልጣናትና በታጣቂዎች ቅንጅት የሚፈጸም እንደሆነ ነው የመረጃ ምንጮቹ የገለጹት። የአካባቢው አስተዳደር እነዚህ ታጣቂዎቹ በክርስቲያኖች ላይ ያነጣጠረ ጥቃት እንዴት እንደሚፈጽሙ በእቅዳቸው እንዲሁም ደግሞ በአደረጃጀትና በዘመቻቸው ውስጥ የአካባቢው አስተዳደር የብልጽግና ባለስልጣናት አሉበት የሚል ጥቆማ አድርሳቸዋል። ያው በተደጋጋሚ የቀረበ ጉዳይ ነው። እንዲሁም ደግሞ በትራንስፖርት ጋር በተያያዘ በተለያዩ አካባቢዎች እንደዚሁ የትራንስፖርትና የኑሮ ውድነቱን በተመለከተ ተጨማሪ መረጃዎችን አድርሳችኋል። የካሽ እጥረትን በተመለከተ በአማራ ክልል ከፍተኛ የሆነ የጥሬ ገንዘብ እጥረት አለ የሚለውን በተመለከተ በአማራ ክልል ብቻ አይደለም አዲስ አበባም በዋናው ከተማ የጥሬ ገንዘብ እጥረት አለ የሚል የባንክ ሰራተኞች ጭምር ይህንን ጥቆማ አድርሳችሁኛል። ሀገሪቱ ውስጥ ባለው ጦርነት መዳከም ምክንያት ሰዎች ያላቸውን ገንዘብ በእጃቸው ይዘው የሚሆነው ሁኔታ እየተከታተሉ ባሉበት ሰዓት የባንክ ባለሙያዎችና እንዲሁም ደግሞ መንግስት ዲጂታል ወይም ደግሞ የባንክ የገንዘብ አልባ የባንክ እንቅስቃሴን ተጠቀሙ በሚል ማስገደዱን ተከትሎ በአዲስ አበባም ከፍተኛ የሆነ የገንዘብ እጥረት እንዳለ ልካችሁልኛል። በትግራይም በተመሳሳይ የጥሬ ገንዘብ እጥረት ከፍተኛ ደረጃ ላይ ደርሷል። በትግራይ የተባባሰው የነዳጅ እጥረት ማህበራዊ አገልግሎቶችን እያስተጓጎለ መሆኑንም እዚሁ ጥቆማዎችን አድርሳችኋል። አመሰግናለሁ። እንግዲህ ጥቆማዎቻችሁ በአጭሩ ሲቀርቡ እነዚህን ይመስላሉ። ወደ መረጃ የሚቀየሩ ጥቆማዎቻችሁን በመረጃ ሰዓት አካትቼ መለስባቸዋለሁ። ከተለያዩ አካባቢዎች ስላደረሳችሁኝ አመሰግናለሁ። ከነዚህ ባሻገር ደግሞ የደብረ ዘይት የዱከም እንዲሁም ደግሞ ሸገር ተብሎ በአዲስ አበባ ዙሪያ የተቋቋሙ ከተማ አስተዳደር የካቢኔ የብልጽግና ባለስልጣናት የሚፈጽሙትን ሙስናና በደል በተመለከተ ዝርዝር መረጃዎችን እናደርሳለን ብላችኋል። እንግዲህ ይህንን በተመለከተ የሸገር ከተማ አስተዳደር የሚባለው በመሬት ሽያጭ በፋብሪካዎች ጭምር ጨረታ የድለላ ስራ እየሰራ ነው የሚገኘው። ይህንን በተመለከተ ተጨማሪ መረጃዎችን እናደርሳለን በዝርዝር ብላችኋል። እጠብቃለሁ፣ ወደ እናንተ አደርሰዋለሁ። መጋለጥ ያለባቸው የህዝብ ዘራፊዎችና የህዝብ ደም መጣጮችን በተመለከተ ያደርጋቸው ያለውን ጥረት አመሰግናለሁ። ወደ መረጃዎቹ ሲሄድ በአማራ ክልል የብልጽግና ባለስልጣናት የ9 ወራት የስራ አፈጻጸም ላይ 2 ሀሳቦች ቀርበዋል። እነዚህ ላይ አጭር ምልከታ እናደርግና ወደ መረጃዎቹ እንመለሳለን። በዚህ መርሃ ግብር ላይ ትላንትና የአማራ ክልል አስተዳዳሪ አረጋ ከበደ በፋኖን በተመለከተ ማስፈራሪያና ዛቻ አስተላልፈዋል። በሚቀጥለው መጠነ ሰፊ ወታደራዊ ዘመቻ እናደርጋለን ሲሉ ነው አረጋ ከበደ ያስጠነቀቁት። ከዚህ ጎን ለጎን ደግሞ የአማራ ብልጽግና ጽህፈት ቤት ኃላፊ ይርጋሳይ በአማራ ክልል አንጻራዊ ሰላም የመጣው እና እየተሻሻለ የመጣው በህዝብ መስዋዕትነት ነው ብለዋል። አረጋ ከበደ ያለውን አጠቃላይ ሁኔታ በተመለከተ በአጣብቂኝ ሁኔታ ውስጥ እንገኛለን፣ ወታደራዊ ዘመቻዎች እናደርጋለን፣ ይህን እያደረግን ምርጫ እናስፈጽማለን፣ አጣብቂኝ ፖለቲካ ውስጥ ገብተናል ብለዋል። ሁለቱ ሰዎች አንድ ክልል ላይ ነው ያሉት። የተለያየ አስተያየት ነው የሰጡት። አረጋ ከበደ አጣብቂኝ በሆነ ወታደራዊና የፖለቲካ ሂደት ውስጥ ነን ብሏል። ይርጋ ደግሞ እየተሻሻለ መጥቷል የክልሉ ሰላም ሁኔታ ብለዋል። እንግዲህ እነዚህ ሰዎች ይህንን ብለዋል። አንድ ቦታ ላይ ሆነውም ተመሳሳይ ሪፖርቶችን አላቀረቡም። አረጋ ከበደ በአንጻሩ እውነታውን የተቀበለና እውነታውን የተጋፈጠ አስተያየት ነው እየሰጠው። ይርጋ ደግሞ እየተሻሻለ መጥቷል የሚለው እንዴት ነው መሻሻል የሚለውን እንግዲህ በአማራ ክልል አሁንም ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ቤት ውጭ ናቸው።
ከቦታ ቦታ መንቀሳቀስ አይቻልም። በየቀኑ እንግዲህ ሰሞኑን በይርጋ በተወለደበት ቀጠና እንኳ ኮሎኔል አለሜ ታደሰ የተባለ ሰው 35 ሰዎችን ረሽኗል። ሰላማዊ ሰዎችን፣ ዲያቆናትን፣ ካህናትን ጨምሮ። ይሄ ባለበት ሁኔታ ነው ወይ ሰላም ሁኔታ ተሻሽሏል የሚባለው የሚለውን እንዳለ ሆኖ ግን አረጋ ከበደ ዛቻና ማስጠንቀቂያውን በተመለከተ እስኪ አንዳንድ ጉዳዮችን እናንሳ። አረጋ ከበደ በሚቀጥለው ለየት ያለ ዘመቻ እናደርጋለን፣ ጠንካራ የተባለ የህግ ማስከበር ዘመቻ እንጀምራለን፣ ከፍተኛ ትግል እናደርጋለን ብሏል አረጋ ከበደ በቅርቡ ከፍተኛ የተባለ የህግ ማስከበር ስራ እናደርጋለን፣ ከፍተኛ ሰራዊት እናዘምታለን፣ እርምጃ እንወስዳለን ማለቱ ምን ማለት ነው የሚለውን እዚህ ላይ እንግዲህ ምልከታ እናድርግ። አረጋ ከበደ ይህንን ለማድረግ የሚያስችል አቅም አለው ወይ የሚለው አንደኛው ጉዳይ ነው። ላለፉት 3 ዓመታት ካደረገው የተለየ አዲስ ኃይል የሚያሰማራው፣ አዲስ የጦር መሳሪያ የሚያሰማራው፣ እንዲሁም ደግሞ አዲስ ፖለቲካዊና ወታደራዊ ዘመቻ የሚያደርገው አለው ወይ? ይህንን ደጋግሞ ሞክሮት አልነበረም ወይ? ምን አዲስ ጉልበት ይዞ ነው የሚለው ጥያቄው ሲቀርብ ያው የተለየ ነገር አይኖርም። ያው ፕሮፓጋንዳ ሆኖ የሚቀርብ ጉዳይ ነው። እንግዲህ አረጋ ከበደ የክልሉ ፕሬዚዳንት ከሆነ በኋላና ቀድሞ እሱን የተኩት እሱ የተካቸው የአማራ ክልል ሰራዊት እንዲገባ ለፌዴራል መንግስቱ ደብዳቤ ከጻፉ በኋላ ይልቃል ከፋለ። ከዛ በኋላ አረጋ ከበደ እንግዲህ በክልሉ የተለያየ ዙር ሚሊሻ ለማሰልጠን ክልሉን በ4 ኮማንድ ፖስቶች ከፍሎ እሱ የስሙላ ስልጣን ይዞ ነው የቆየው። አሁንም የስሙላ ስልጣን ነው ያለው። በነገራችን ላይ አረጋ ከበደ ራሱ የሚያዘምተው ሰራዊት ራሱ የሚያዘው ኃይል አለው ወይ የሚለው አብሮ የሚነሳ ነው። አሁንም አረጋ ከበደ በይስሙላ ስልጣን ላይ ሆኖ በ4 ቀጠናዎች ምስራቅ እዝ በጎጃምና ደቡብ ጎንደር በጀነራል ተሰማ፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደርና ወልቃይትን ጨምሮ ደግሞ በነ ጀነራል የጎጃም ቀጠናዎችና ደቡብ ጎንደር በምስራቅ እዝ አዛዥ ጀነራል መሐመድ ተሰማ፣ የጎንደር ሌሎቹ 4 ወረዳዎችና ጎንደር ከተማን 4 ዞኖችና ጎንደር ከተማን ጨምሮ ደግሞ በነ ሌተናል ኮሎኔል ብርሃኑ በቀለ የሚመሩ ናቸው። የወሎ ቀጠናን በተመሳሳይ የሸዋ ቀጠናን በነ ጀነራል ሹማ አብዴታ ነው የሚመራው። እየተመራ ባለበት ሰዓት ነው እንግዲህ አረጋ ከበደ ይህን እያለ ያለው። አረጋ ከበደ በቀጣይ ዘመቻ ለማድረግ ምን አቅም አለው የሚለው እንግዲህ ያው አብሮ ማየት ያስፈልጋል። ከዚህ ባለፈ ደግሞ የዚህ በላይ አየር ኃይልም ገብቷል፣ መካናይዝድም ገብቷል፣ ኮማንዶም ገብቷል፣ ባህር ኃይልም ገብቷል። እንግዲህ ያለው አጠቃላይ ኮማንዶ በመከላከያ ውስጥ ያለው ገብቷል። አረጋ ከበደ አለኝ ያለውን የሚሊሻ የአድማ ብተና የፓራ ኮማንዶ አሰማርቷል። ከዚህ በኋላ የተለየ ዘመቻ አድርጋለሁ የሚለው ምን ኃይል ኑሮት ከየት ሊያመጣ ነው የሚለው እንግዲህ ከተስፋ መቁረጥ ከማስፈራራት ያለፈው ነው እንደማይገኝ ንግግሩ ይሄ ማሳያ ነው። ለማንኛውም እንግዲህ ሩብ ሚሊዮን ሚሊሻ በተደጋጋሚ አሰልጥኖ አሁንም ብዙ ወረዳዎችንና ብዙ የገጠር ቀበሌዎችን በእጁ የሌሉት አረጋ ከበደ ባህር ዳር፣ ጎንደር መሄድ የማይችለው ከባህር ዳር ደሴ መሄድ የማይችለው ከባህር ዳር እንዲሁም ደግሞ ወደ ተወለደበት አካባቢ እንኳን መሄድ የማይችለው አረጋ ከበደ በቅርቡ መጠነ ሰፊ ወታደራዊ ዘመቻ አድርጋለሁ ብሏል። እሱ እንግዲህ አብረን የምናየው ይሆናል። ይህ ሁላ ሲሆን በንጹሐን ላይ ጭፍጨፋ ለመፈጸም ካልሆነ በስተቀረ እስካሁን ከጀመረ በተለያየ ዙር ከታሰቡት ዘመቻዎች የተለየ ነገር ይኖራል የሚለው እንግዲህ ነው። እውነታውን ግን አረጋ ከበደ ተቀብሏል። በአስቸጋሪ አጣብቂኝ ሁኔታ ውስጥ እያለፍን ነው የሚለው እሱ ነው እውነታው። ስለዚህ ይህን ዛቻ ከማድረግ ፖለቲካዊ መፍትሄ መፈለግ የተሻለ ጉዳይ ይሆናል። ለአረጋ ከበደም ለይርጋም ይሄ ነው እንግዲህ እየተሻለው አማራጭ የሚሆነው። በዚህ ሁኔታ ንጹሐንን ማስጨፍጨፍ ተጨማሪ ኃይል አሰማርተናል በሚል ተስፋ መቁረጥ ውስጥ የገባ አጠቃላይ ጭፍጨፋ መፈጸም ተገቢነት የለውም። በቅርቡ የአንድ ዞን መዋቅር በሚባል ደረጃ ያጡትና አረጋ ከበደና ይርጋሳይ አሁን ይህንን ማስጠንቀቂያ ወይም ደግሞ ሰላም ሁኔታው ተሻሽሏል የሚሉት ንግግር ትክክል ነው ወይ? ሀሳብ አስተያየቶቻችሁን ታደርሱ ትችላላችሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ቀጥታ መረጃዎች ስንሄድ ወደ ራያ ቆቦ ቀጠና የሚወስድን መረጃን የማስከትለው በራያ ቆቦ ቀጠና እንግዲህ ውጊያዎች ቀጥለዋል። ከደጋማው የግዳን ራያ ቆቦ ጀመዶ ጀምሮ እስከ ራያ ቆቦ ቆላማ ቀበሌዎች ድረስ ራያ አላማጣ ራያ ቆቦ ድረስ ባሉ ትይዩ አካባቢዎች ውጊያዎች ቀጥለዋል። ራያ ቆቦ ባይባዋ፣ ራያ ቆቦ አዲስ ቅኝ ቀበሌ፣ ራያ ቆቦ ድንጋይ ቀበሌ፣ ዳሩ ቁርቁራውን ጨምሮ ባኮ ኮርማ ተብሎ በሚጠሩ አካባቢዎች በራያ ቆቦ አካባቢዎች ውጊያዎች እየተደረጉ ሲሆን ከጮይቨር ሆርማት ትይዩ ቀበሌዎች እንደዚሁ የከባድ መሳሪያና የአየር ቅኝት የእግረኛ የታገዘ ውጊያ እየተደረገ እንደሆነ ነው መረጃዎች የሚገልጹት። በውጊያው የተለያዩ መልኮች አሉት ብለዋል የመረጃ ምንጮች። በዚህ ግንባር ያለው ውጊያ በራያ አላማጣ በትይዩ ባሉ አካባቢዎች ያለውን አጠቃላይ ሁኔታ አሰላለፍ በተመለከተ በራያ አላማጣ የተለያዩ ቀበሌዎች ህወሓት አዳዲስ ኃይል እና የጦር መሳሪያ እያስጠጋ ሲሆን በራያ ቆቦ ቀበሌዎች ደግሞ ፋኖና መከላከያ ውጊያ እያደረጉ ነው። በቀዩ ጋሪያ በኩል መከላከያ አድማ ብተና እንዲሁ ደግሞ ላስታ ማግለያ ተብሎ በሚጠራው አካባቢ ደግሞ
ከራያ 3 ወረዳዎች የተመለመለ ሚሊሻ ራያ በሚለው ስልጠና የወሰደ ሚሊሻ እንዲሁም ደግሞ ራያ ራማ፣ ራያ ዞብል ተብሎ በሚጠሩት በኩል ደግሞ ሰበር ራያ ተብሎ የሚጠሩ ሚሊሻዎች እንዲሁም ደግሞ የሐራ መሬት ጥቂት ታጣቂዎች እንቅስቃሴ እያደረጉ ሲሆን ዘመቻና ውጊያው እነዚህን የተለያዩ አካላት ያካተተ እንደሆነ ነው መረጃዎች የሚገልጹት። እንግዲህ በአንድ ሀገር ነው ያለው ይህን ያክል የኃይል ልዩነትና የአሰላለፍ ልዩነት እንግዲህ ከየአካባቢ ማንነት ጥያቄዎች ጭምር እየተነሳ መሆኑን ያሳያል። በዋናነት እንግዲህ በዚህ ውጊያ በመከላከያና በፋኖ መካከል ውጊያ የቀጠለ ቢሆንም ህወሓት ታጣቂዎች በራያ አላማጣ፣ በራያ ራማ ቢሶበር ጨምሮ በመረዋ ጥሬ ሃይና አያበርገሌ ግንባሮች እንደዚሁ መጠነ ሰፊ የእግረኛና የቡድን መሳሪያዎችን ታጥቀው እንቅስቃሴ እያደረጉ እንደሆነ የመረጃ ምንጮች ይገልጻሉ። ከመረዋ እስከ ጥሬ ሃይና እንዲሁም ደግሞ አበርገሌ ባሉት ግንባሮች ተጨማሪ ኃይል ዛሬ ከኮረምና እንዲሁም ደግሞ ከተንቤን በተለይ የአበርገሌ ቀጠና ፍሪዋይና ተብሎ ከሚጠራው አካባቢ ወደ ሳምረ ከሳምረ ማለት ነው ተጨማሪ እግረኛ ህወሓት አንቀሳቅሷል። የህወሓት ታጣቂ አዛዦች በተሽከርካሪዎች በመገኘት በአዲስ ቅኝ ድንጋይ ቀበሌ ግንባሮች ትላንትና ከሰዓት በኋላ እንቅስቃሴ ማድረጋቸውን የመረጃ ምንጮች ገልጸዋል። ይህን እንቅስቃሴ ካደረጉ በኋላ የህወሓት የወታደራዊ አዛዦች በአለማጣ ከተማ በሚገኘው መዓዛ ሆቴል ስብሰባ ማድረጋቸውን የመረጃ ምንጮች ገልጸዋል። በስብሰባው የአርሚ 24 የአርሚ 42 ዋና ዋና አዛዦች ተገኝተዋል ነው ያሉት የመረጃ ምንጮቹ። ስብሰባው የተነሱ ዋና ዋና ጉዳዮችና አጀንዳዎች በውል አልታወቁም። ሆኖም ግን በዚህ ግንባር ካለው አጠቃላይ ዘመቻ አንጻር የህወሓት የመከት ዘመቻ ተግባራዊነትን የሚገመግም እንደሆነ ነው መረጃ ምንጮቹ ግምታቸውን ያስቀመጡት። ራያ ቆቦ ግንባር ከሆርማት እስከ ጮቢበር ቀዩ ጋሪያ ድረስ በመድፍና በታንክ የታገዘ ውጊያ ሲደረግ አማያ ባታ ማርያም ተብሎ በሚጠሩ ሁለት ቦታዎች ደግሞ የድሮን ጥቃቶች ተፈጽመዋል። በእግረኛ እና መካናይዝድ በአየር ኃይል የታገዘው ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም ብለዋል የመረጃ ምንጮቹ። ራያ ቀጠና እንግዲህ ካለው ሁኔታ ወደ ሸዋ ስንመለስ በሸዋሮቢት ዙሪያ እንደዚሁ ድንገተኛ የደፈጣ ጥቃቶች ተፈጽመዋል። በተፈጸሙት የደፈጣ ጥቃቶች ጉዳቶች ደርሰዋል። ፍየል ማርቢያ እንዲሁም ደግሞ ጎዜ ተራራ ተብሎ በሚጠሩ ሁለት አካባቢዎች ለምርጫ ቅስቀሳና ስምሪት ላይ በነበሩ ባለስልጣናትና አጃቢዎች ላይ ፋኖ ድንገተኛ የደፈጣ ጥቃት ፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት የደረሰው ጉዳት በውል አልታወቀም። ቅስቀሳ እንዲሁም ደግሞ የምርጫ ዘመቻ ያደርጉ የነበሩ የአካባቢ የብልጽግና ባለስልጣናት ግን ቅስቀሳውን አቋርጠው ወጥተዋል። አካባቢውን ለቀው ወደ ሸዋሮቢት ከተማ ሩጠዋል ነው እየተባለው። እንዲሁም ደግሞ በሸዋሮቢት ዙሪያ እና በይፋት አንኮበር ቀጠናዎች በቀውት ወረዳ፣ አንኮበር ወረዳ፣ ግሸራቤል እና የተለያዩ የገጠር ከተሞች ሰራዊቱ ካምፕ ዙሪያ የሚገኙ 6 ሴቶች በአሰቃቂ ሁኔታ በቡድን አስገድዶ መድፈር ተፈጽሞባቸዋል የሚሉ መረጃዎች ወጥተዋል። ይህንን ተከትሎ ሁለቱ አዲስ አበባ ሕክምና ላይ ሲሆኑ አንዷ ደብረ ብርሃን፣ ሌሎቹ ደግሞ በአካባቢያቸው በሚገኙ ሕክምና አካባቢዎች ሕክምና እየወሰዱ ነው ተብሏል። የሸዋ አካባቢ የመጣ መረጃ ነው። ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር በለሳ ምስራቅ በለሳ ወረዳ ጓኋላ ወታደራዊ ካምፕ እየወጡ ወታደሮች ወደ ፋኖ ተቀላቅለዋል። ወታደሮቹ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን በመያዝ ነው ወደ ፋኖ እየተቀላቀሉት። በዚህ የተበሳጨው መከላከያ አዛዥ በሰጠው ትዕዛዝ መሰረት ኒሊ ተብሎ በሚጠራ መንደር የአርሶ አደሮች ንብረትና ሀብት እንዲዘረፍ በእሳት እንዲቃጠልና እንዲወድም ሆኗል ሲሉ የመረጃ ምንጮች ገልጸዋል። እንግዲህ ወታደሮቹ ወደ ፋኖ መቀላቀላቸውን ተከትሎ በአካባቢው አርሶ አደሮች ላይ የበቀል እርምጃ ተፈጽሞ ኒሊ ተብሎ በሚጠራ መንደር ንብረት ወድሟል፣ ተቃጥሏል፣ ተዘርፏል። በወታደሮች ለምን ጠፉ በሚል ማለት ነው። ወደ ጋይንት ስንመጣ በጋይንትም በዚህ በኮሎኔል ዓለም የታደሰ የሚመራው ሰራዊት በህዝብ ላይ ከፍተኛ በደል እያደረሰ እንደሆነ መረጃዎች ጠቁመዋል። በአንድ ሳምንት ብቻ 22 ሰዎች ተጨፍጭፈዋል፣ ተረሽነዋል። 13 ሰዎች ደግሞ ደብዛቸው ጠፍቷል። ኮሎኔሉ ቀደም ብሎ በሞጣ ዙሪያ ተመሳሳይ ሲቪሊያን ላይ ጭፍጨፋና እንዲሁም ደግሞ የጭካኔ እርምጃዎች የመራ ሲሆን አሁን ደግሞ ወደ ጋይንት ተዛውሮ ከመጣ በኋላ በአንድ ሳምንት ብቻ 35 ሰዎች ተረሽነዋል፣ ተጨፍጭፈዋል ወይም ደግሞ ደብዛቸው ጠፍቷል። ሰውየው የሚሰጠው የጭካኔ ተግባር የተበሳጩ 8 ወታደሮች የቡድን መሳሪያን በመያዝ ወደ ፋኖ ተቀላቅለዋል ተብሏል። ይህንን ተከትሎ ደግሞ ሚሊሻዎችንና ፖሊሶችን እነሱ ሲቀላቀሉ እናንተም እየሰራችሁ ነው በሚል ማዋከብ እያደረሰባቸው እንደሆነ ታውቋል። ኮሎኔሉ የመከላከያ አባላት ሲቆስሉ እነሱን ብቻ ያነሳል፣ አድማ ብተናና ሚሊሻ እንዳይነሳ ያደርጋል። ከህዝቡ ጋር እኩል አድማ ብተናና ሚሊሻውንም እንደዚሁ በዚሁ መንገድ ነው የሚመለከተው የሚሉ መረጃዎች ናቸው የወጡት። እንግዲህ በዘመቻ ውስጥም ሆነው የጦር ወንጀል የሚፈጽሙ ወታደራዊ አዛዦች ይህንን ጭካኔ እያደረጉ እንደሆነ
የመረጃ ምንጮች ገልጸዋል። ወደ ሰሜን ጎንደር ስንሄድ ሰሜን ጎንደር ደባርቅና ዳባት አካባቢ ተከታታይ መረጃዎችን ወደ እናንተ አደርሳለሁ። በሰሜን ጎንደር ደባርቅ ወረዳ ለምርጫ እንቅስቃሴ ላይ በነበረ የሚሊሻና የመከላከያ እንዲሁም ደግሞ የአካባቢ ባለስልጣናት ላይ ዛሬ ማለዳ ድንገተኛ የደፈጣ ጥቃት ተፈጽሟል። ጉማያ ተብሎ በሚጠራ ቦታ በተፈጸመው ድንገተኛ ጥቃት የአካባቢው አስተዳዳሪ እና ሌሎች ቁጥራቸው የአካባቢው አስተዳዳሪ ሲገደል ቁጥራቸው ያልታወቁ የሚሊሻ አባላት ደግሞ ሞትና ቁስለኛ ሆነዋል ተብሏል። በተመሳሳይ በዳባት ወረዳ በዚሁ በሰሜን ጎንደር በተመሳሳይ በዳባት ወረዳ ለምርጫ ቅስቀሳ እንቅስቃሴ ላይ በነበረ የመከላከያ የሚሊሻ የአድማ ብተናና እነሱን አጅቦ እነዚህ ያጀቧቸው ባለስልጣናት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ጉዳት ደርሷል። በድንገተኛ የደፈጣ ጥቃቱ በተከፈተው ጥቃት ቁጥራቸው ያልታወቁ የሚሊሻ እንዲሁም ደግሞ ወታደሮች ሰብአዊና ቁሳዊ ኪሳራ አስተናግደዋል። ጥቃቱ የተፈጸመው ዛሬ ማለዳ ሚያዝያ 18 2018 ዓ.ም ጫር ቢጣ ተብሎ የሚጠራ ቦታ ከማለዳው 12 ሰዓት እንደሆነ የወጡ መረጃዎች ያሳያሉ። ወደ ሰሜን ወሎ ተመልሰን ስንመጣ በሰሜን ወሎ ላስታ ቀጠና በሁለት አቅጣጫ ከተንቀሳቀሰ መከላከያ ጋር ውጊያ መደረጉን የመረጃ ምንጮች ገልጸዋል። በሁለት አቅጣጫ ፋኖን ለማፈን ከተንቀሳቀሰው መከላከያ ጋር በተደረገው ውጊያ በተለይ በዙ 23 ታገዘ ውጊያ ነው የተደረገው። በዚህ ውጊያ ያልታወቀ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ማውሬና ገነተ ማርያም ተብለው ከሚጠሩ ከሁለት ግንባሮች የተንቀሳቀሰው መከላከያ በዙ 23 የታገዘ ጥቃት ቢከፍትም ፋኖ ያጸፋ ምላሽ በመስጠት ጉዳት አስተናግዶ መከላከያው ወደኋላ ወደ ኩልመስክና ወደ ላሊበላ እንዲመለስ ማድረጉን የወጡ መረጃዎች ያሳያሉ። በእነዚህ በሁለት ግንባሮች የተንቀሳቀሰው ሰራዊትና በፋኖ መካከል በተደረገው ውጊያ የደረሱ ጉዳቶች ግን በውል አልታወቁም። ውጊያው ሰዓታትን የፈጀ እንደሆነ ለማወቅ ተችሏል። ሌላው መረጃችን ወደ ሰሜን ወሎ የሚወስደን ነው። ዛሬ ማለዳ ሰሜን ወሎ በሀብሩ ወረዳ በተለያዩ አካባቢዎች ወታደራዊ እንቅስቃሴዎች አሉ። በከተማ የፖሊስ ጣቢያና የሚሊሻ ካምፕ ላይ ፋኖ የፈጸመውን ጥቃት ተከትሎ የሚሊሻና የፖሊስ አባላቱ ካምፑን ለቀው ወጥተዋል። ይህንን ተከትሎ በአካባቢው አሁን ከፍተኛ ወታደራዊ እንቅስቃሴ አለ። በሀብሩ ወረዳ ጊራና ከተማ ሌሊቱን ፋኖ በካምፖችና በፖሊስ ጣቢያ ላይ ጥቃት ከፍቷል። ይህንን ተከትሎ ከውጫሌ ወደ ገንፎ፣ ወደ ቀይ አፈር፣ ከመርሳ ወንዝ ወደ ጊራና አቅጣጫዎች አሁን ወታደራዊ እንቅስቃሴዎች አሉ ተብሏል። የጊራና የነበረው ኃይል ሌሊት ፋኖ ጥቃት ሲፈጽም ሌሊቱን በፋኖ ካምፖችና ፖሊስ ጣቢያ ላይ የደረሰውን ጥቃት ተከትሎ አምልጧል ነው የተባለው። ከጊራና ከተማ ወደ መንጠራ ተብሎ ወደሚጠራ አካባቢ ነው የሸሸው። ይህም ከመርሳ ኒኒበር አቅራቢያ የሚገኝ ቦታ ነው ብለዋል የመረጃ ምንጮቹ። ከመርሳና ኒኒበር ተጨማሪ ኃይል ወደ አካባቢ እየተንቀሳቀሰ ሲሆን ከውጫሌ፣ ከውርጌሳ፣ ከቀይ አፈርና ከአካባቢው ከጎንፎና ውጫሌን ጨምሮ በአካባቢው ከፍተኛ ወታደራዊ እንቅስቃሴ እንዳለ ዛሬ ማለዳ የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ደግሞ በአማራ ማህበር ሳምንታዊ ሪፖርቱን ይፋ አድርጓል። አማራ ማህበር ሪፖርቱን ይፋ አድርጓል። ሚያዝያ 5 እስከ ሚያዝያ 11 በ9 ዞኖች እና በ21 ወረዳዎች በነበረ የግንባር ውጊያ የደረሰውን ሰብአዊ፣ ቁሳዊና እንዲሁም ደግሞ የመብት ረገጣዎችን ሪፖርት ይዞ ወጥቷል። በወለጋና በተመሳሳይ በአዲስ አበባ ከአማራ ክልል ውጭ እንደዚሁ የመብት ጥሰቶች መፈጸማቸውን የአማራ ማህበር በሚያዘጋጀው ሳምንታዊ ሪፖርቱ ዝርዝር ሪፖርቶችን ይዞ ወጥቷል። በአማራ ክልል በ6 ዞኖች በተለይ በ8 ወረዳዎችና ከተሞች በንጹሐን ላይ የተፈጸሙ ግድያዎችን፣ ጭፍጨፋዎችን በአሃዛዊ መረጃዎች ይዞ ወጥቷል። በአዲስ አበባ ተከታታይ የጅምላ እስራቶች ተፈጽመዋል። ታዋቂው ቴዎድሮስ ካሳሁን ሙዚቃ ማውጣቱን ተከትሎ የሱ ሙዚቃ ያዳመጡ ሰዎች በጅምላ መታሰራቸውንም እንደዚሁ ሪፖርቱ አካቷል። በዚህ በሰሜን ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ራያ ቆቦ፣ ባሶ ወረና ወረዳ እና አነደድ ወረዳዎች የድሮን ቅኝቶችና የድሮን አሰሳዎች መደረጋቸውንም ሪፖርቱ ይዞ ወጥቷል። በተመሳሳይ ምስራቅ ወለጋ ኪረሙ፣ ጉደያቢና የድሮን ጥቃቶች መፈጸማቸውን ሪፖርቱ ይዞ ወጥቷል። ምርጫ በሚል በመላው አማራ ክልል ወከባ እየተፈጸመ መሆኑንም እንደዚሁ ሪፖርቱ ይዞ ወጥቷል። ከዚህ ባሻገር ደግሞ የምርጫ ጉዳይን በተመለከተ አንድ መረጃ ላድርስና ወደ ሌሎች መረጃዎች እመለሳለሁ። ዛሬ ምርጫ ቅስቀሳ በሚል ሚሊሻዎቹ በርካታ ሰዎችን አስረዋል ነው እየተባለው። እንግዲህ ምርጫው ከ3 ቀናት በፊት ተጠናቀቀ በሚል ብሔራዊ መግለጫ ተሰጥቷል። በቦርዱ በኩል ከ50 ሚሊዮን በላይ ተመራጮች ተመዝግበዋል በሚል ወደ 57 ሚሊዮን ተመራጮች ተመዝግበዋል የሚል ሪፖርት መውጣቱ ይታወቃል። አሁን ዛሬ በማዕከላዊ ጎንደር ጣቁሳ ወረዳ ደልጊ ከተማ ቅዱስ ጊዮርጊስ ቤተክርስቲያን ዛሬ የምርጫ ካርድ አልወሰዳችሁም በሚል ሚሊሻዎች ምርጫ ካርድ እያደሉ ህዝቡን እንደዚሁ ከቤተክርስቲያን ሲመለስ የምርጫ ካርድ እየሰጡ ነው ተብሏል።
የምርጫ ምዝገባው ተጠናቋል ከተባለ ከ3 ቀናት በኋላ ነው ይሄ መረጃ እየወጣ ያለው። ምርጫውና አጠቃላይ ሁኔታው ይህን የሚመስሉ ጉዳዮችን ይዞ ነው እየቀጠለ ያለው። ወደ ትግራይ የሚወስድን መረጃ ያስከትላለሁ። በትግራይ በተለያዩ ከተሞች የግዳጅ ወታደራዊ አፈሳ ተጠናክሮ ቀጥሏል ተብሏል። በተለያዩ የትግራይ አካባቢዎች ከሚያዝያ 16 ከሚያዝያ 17 በተለይ በሁለት ቀናት ከፍተኛ አፈሳ ከተደረገባቸው ከተሞች መካከል አክሱም ከተማ፣ ራማ ከተማ፣ የጭላ ተንቤን፣ አብያዲ፣ አዲያቦ፣ ላዕላይና አዲያቦ፣ ማይጨው፣ ውቅሮ በርካታ ወጣቶች ታፍሰውባቸዋል ተብሏል። አፈሳውን የሚመሩት ሚሊሻዎች ወጣቶቹን የሚነግሯቸውን ጉዳይን በተመለከተ የመረጃ ምንጮቹ እናንተን አይደለም የምናፍሰው የቀድሞ የተደበቁ የታጣቂዎችን ነው እነሱን ነው ይዘን የምንሄደው የሚል ወሬ ካስወሩ በኋላ ወጣቶቹ ሰብሰብ ብለው ሲዘናጉ ነው አፍሰው የሚወስዷቸው። ይህንን እያደረጉ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንደዚሁ መቀሌ ያለው ወታደራዊና ፖለቲካዊ ፍጥጫም እንደቀጠለ ነው ተብሏል። ጀነራል ታደሰ ከፖሊስ አዛዦች ጋር መነጋገራቸውን ዛሬ የወጡ መረጃዎች ያሳያሉ። የነ ደብረ ጽዮን ቡድን ደግሞ በሚቀጥሉት 10 ቀናት ሁሉንም ነገር ወደ ቀደመ ሁኔታው እንመልሰዋለን፣ ታደሰም ይወገዳል የሚል እንደዚሁ ትዕዛዝ ሰጥቷል። ታደሰ የተወሰኑ አመራሮችን በቁጥጥር ስር ለማዋል እየተንቀሳቀሰ ነው የሚለው ጉዳይ መቀሌ ከተማ ውስጥ መነጋገሪያ ሆኗል። ይህንን ተከትሎ መቀሌ ከተማ ዙሪያ አርሚ 50 እና አርሚ 22 እንደዚሁ ስምሪቶችን ወስደዋል። ይህንን በተመለከተ እንግዲህ መቀሌ ያለው ሁኔታ ይህን ሲሆን፣ አዲስ አበባ ደግሞ እነ ጀነራል ጻድቃን በአዲስ አበባ ከቀድሞ የህወሓት ወታደራዊ አዛዦች እንዲሁም ደግሞ ሀራ መሬት ተብሎ ከሚጠራው የታጣቂዎች ጋር በመሆን በአዲስ አበባ ስብሰባ ማድረጋቸውን የመረጃ ምንጮች ገልጸዋል። በአዲስ አበባ እነ ጀነራል ጻድቃን ያደረጉት ወታደራዊ ስብሰባ ይዘቱና ምን ጉዳዮች ላይ እንደተነጋገረ እስካሁን ድረስ እየታወቀ ነገር የለም። ወደ መረጃዎች ስቀጥል ወደ መካከለኛው ምስራቅ የሚወስዱን አጫጭር መረጃዎች አስከትላለሁ። በመካከለኛው ምስራቅ ያለው ሁኔታ እንግዲህ እንደገና እያገረሸ ነው የሚመስለው። ትራምፕ ወደ ፓኪስታን ለድርድር ይሄዱ የነበሩ ተደራዳሪዎች እንዳይሄዱ አድርጌያለሁ ብሏል። ኢራንም ተደራዳሪዎቿን መልሳለች። ከፓኪስታን ባለስልጣናት ጋር ተነጋግረው የኢራን ተደራዳሪ ተመልሰዋል። ድርድሩ በዚህ ሁኔታ ውስጥ ነው የሚገኘው። ትላንትና በአሜሪካ ትራምፕ ባለስልጣናትና ጋዜጠኞችን ራት እየጋበዙ በነበረበት ሰዓት እንደዚሁ ድንገተኛ ተኩስ ተከፍቶ ከፍተኛ ድንጋጤ ተፈጥሮ ነበር። ትራምፕ ይሄ ተኩስ በኢራን ላይ ከማደርገው ዘመቻ አያስተጓጉለኝም የሚል ፉከራ አሰምተዋል። ድርድሩ ሳይሳካ ቀርቷል። የኢራን ተደራዳሪዎች ተመልሰዋል። ከፓኪስታን ተወካዮች ጋር ተነጋግረዋል የሚሉት የመረጃ ምንጮች ኢራን የኒውክሌር ጉዳዩን በፍጹም ለድርድር እንደማታቀርብ ነው አሁንም እየተገለጸ የሚገኘው። እስራኤል ደግሞ ለ3 ሳምንታት የተራዘመውን የሊባኖስንና የእስራኤልን የተኩስ አቁም በመጣስ ከነገ ጀምሮ ሰራዊቱ በሂዝቦላ ዋና ዋና ግዛቶች ላይ እና ወታደራዊ ይዞታቸው ላይ ጥቃት እንዲፈጽም ትዕዛዝ ሰጥተዋል። ይህም እንግዲህ ስምምነቱን አደጋ ላይ ይጥለዋል ተብሏል። አሜሪካ ስፔንን ከኔቶ አስወጣለሁ አግዳለሁ እያለች ነው የምትገኘው። አሜሪካ በዚህ በኢራን ዘመቻ ላይ አውሮፓውያን በበቂ ሁኔታ አልተባበሩኝ በሚል ቂም ቋጥራ ነው የምትገኘው። ከነዚህ መካከል እንደ ጣሊያን እንደ ስፔን ያሉት የአየር ክልላቸውን ጭምር በመከልከል አልተባበሩኝም በሚል አሜሪካ ዶናልድ ትራምፕ አባርራለሁ እያለ ነው የሚገኘው ከኔቶ። ለዚህ ሰዓት የነበሩኝ መረጃዎች እነዚህን የሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ